እግዚአብሔር እንደዚህ ነው፣ ታሪክ ይቀይራል። አያችሁ? ምክንያቱም እኛ የታማሚው መድኃኒት ልጆች እኮ ነን አይደለም እንዴ? ክርስቶስ ታሞ እኛን ያዳነን፣ ቆስሎ በቁስሉ የማረከን፣ ያላቆሰለን፣ ያላሳመመን፣ ስለ ሕመማችን እርሱ የታመመ፣ ስለ መከራችን እሱ መከራን የተቀበለ፣ ዋጋ የተከፈለልን ልጆች ነን። የታማሚው ሐኪም፣ የሕመምተኛው ፈዋሽ እያቃሰተ እኔና እናንተን ከማቃሰትና ሲኦል ከመውረድ የታደገን የክርስቶስ ልጆች ነን። አያችሁ? የቲክቶክ ገጾቻችሁን ክፈቱና ይዩት። እንደናንተ ሰባኪ የለም። መዝሙሩን በጣም ትሰሩበታላችሁ፣ እያሸበሸባችሁ አሳምራችሁ። በእርግጥ ብዙ የመዝሙር ክሊፖች የሚሰሩት ፊት ለመግለጥ ነው፣ እንደዚህ ለማለት ነው። እንደዚያም ሆኖ ግን ይሰራል። ግን የሚያሳዝነው ነገር ያንን መዝሙር ሰርተው የሚሄዱበት ቤት የልደት ጭፈራ ካለ ያንንም ጭፈራ ይሰሩታል። የተፈቀደ ይመስላል። የሁለት ሀገር ባንዲራ ያውለበለቡ ሰዎች አሉ። ግማሽ ተቀብቶ ግማሽ ተላጭቶ። ደስ ሲላቸው ይደንሳሉ፣ ደስ ሲላቸው ያሸበሽባሉ፣ ደስ ሲላቸው ይመርቃሉ፣ ደስ ሲላቸው ይረግማሉ። አያችሁ? ግልጽና ቀጥተኞች አይደሉም። ሃይማኖት ድራማ ሆነዋል። ስለዚህ እንዴት ብሎ ነው ሰው እንዲሆኑ ፍሬም ያፈራው? እግዚአብሔር ያሰማራኛል እረኛዬ ነው ብሎ መሰማሪያው ቦታ ላይ እንዳለ መገኘት ያለ ኪሳራ የለም። ኦርቶዶክሳዊ ነኝ ብሎ በኦርቶዶክሳዊነት ቁመና አለመታየት ኪሳራ ነው። የለበስነውን ልብስ መሆን አለብን። የተጠራንበትን ስም ሆነን መገኘት አለብን አይደል? ምግብ ነው የቀየርነው፣ ራሳችንን አልቀየርንም። በጾም ውስጥ ሜኑ ነው ስናገላብጥ የምንውለው። አስቀድሰን ስለመቁረብ የምናወራ ሰዎች የለንም። እግዚአብሔር ብዙዎቻችንን ፈትኖናል፣ ተመልክቶናል፣ ታዝቦናል። ቅጠል ብቻ ሆነናል። ጾሙን የምንኖረው በሥጋ ነው። ባይገባ ይሻላል። ካልቆረብንበት፣ ካልተለወጥንበት፣ ምንጭ አጠገብ ተቀምጠን ያለ ፍሬ፣ ታላቋ የሕይወት ምንጭ ተዋህዶ ስር ሆነን ያለ ፍሬ። የት ነህ ብሎ አዳምን የፈለጉ እግሮች ዛሬም አንቺን እየፈለገች ነው። የት ነሽ? እኔ በጾምኩበት ጾም ከዘረጋው ሳላጥፍ ከቆምኩ ሳልቀመጥ ሦስቱን አርስታ ጣው ድል ያደረግኩበት የገዳመ ቆሮንቶስ ውሎዬ፣ አንቺስ ገዳመ ቆሮንቶስ ገብተሻል? በጾሙ በመንፈስ በይቅርታና ፍጹም በሆነ ትሑት ሰብዕና ነው ወይ ወደ ጾሙ የገባኸው? ወዳጄ ሆይ የት ነህ? ይፈልግሃል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በምንጭ አጠገብ የሚያፈራ የፍሬ ዛፍ። ኦሪት ዘፍጥረት ምዕራፍ 49 ቁጥር 22። ክቡር አባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ የተከበሩ አንጋፋው የጸሎት አባት ክቡር ሊቀ ኅሩያን ቆሞስ አባ ኢየይስ፣ የተከበሩ መምህራችን ሊቀ ልሳናት መምህር ሙሉቀን፣ ሊቃውንተ ቤተ ክርስቲያን መምህራን፣ አባቶች፣ ወንድሞች ዲያቆናት፣ እጅግ በተዋበና ባማረ የቤተ ክርስቲያን ስርዓት ዓለምን በሚያስቀናና በሚያስደምም ወደ ሰማይ በሚያስገባ ልዩ ጣዕመ ዝማሬ ያስደሰታችሁን ወንድሞችና እህቶቻችን፣ በበገና የቅዱስ ዳዊት ልጆች፣ በመንፈስ ደግሞ የቤተ ክርስቲያናችን የሁልጊዜ ልጆች፣ እንደዚሁም የሰንበት ትምህርት ቤቱ አባላት፣ በልዩ ልዩ አገልግሎት ያላችሁ፣ ይሄ ጉባኤ እንዲቃና በመስተንግዶ ቆማችሁ ያለ ድካም ህዝቡን የምታሰናዱ የምታስተባብሩ ወንድሞችና እህቶች፣ በረከት ለመቀበል ከመላእኩ ከአብይ ጾምም በረከት ለመካፈል ወንጌልን አክብራችሁ መሬት ላይ ቁጭ ያላችሁ የተገኛችሁ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ? እንደምን ዋላችሁ? እንደምን ቆያችሁ? ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርክሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳን ስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ሁሉን የሚለውጥ እርሱ ግን የማይለወጥ ቸር አባት ቅዱስ አምላክ ልዑል በባህሪው ንጉሥ በባህሪው
አባት በባህሪው የሆነ ፈጣሪ ዓለማት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን፣ ስለ አምላክ የምንነጋገርባት ቋንቋችን፣ የእድሜያችን ማስረዘሚያ ቀመር፣ የምህረትና ትዕግስት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። በምንጭ አጠገብ በሉ የሚያፈራ የፍሬ ዛፍ። ክርስቲያኖች በእግዚአብሔር ቤት ፍሬ እንዲያፈሩ የተተከሉ የእግዚአብሔር ተክሎች ናቸው። ወደዚህ ዓለም ላይ ለጊዜው የምንቆይ ቢሆንም በቆይታችን ውስጥ ባለ ፍሬ እንድንሆን ሆነን ተሰርተናል። ባዶ ቅጠል ብቻ እንድንሆን አልተፈቀደልንም። ለፍሬያማነት ሕይወት ነው ወደዚህ ዓለም የመጣ ነው። የደረቀውን እንድናለመልም፣ ባዶውን እንድንሞላ፣ የተሰበረውን እንድንጠግን፣ በእያንዳንዱ በጎ ተግባር የአምላክ መሆናችንን በስራችን እንድናሳይ ነው። ስናፈራ ደግሞ እንመሰገናለን። ከብዙ ሺህ ዓመታት በፊት የመጀመሪያዎቹ እስራኤል በነገዱ የተጠራላቸው የያዕቆብ ልጆች በአባታቸው ይመረቁ ጀመረ። የእስራኤል ታሪክ የሰው ልጆች ፍጥረት ታሪክ በጀመረበት በአዳም ይጀምር እንጂ እስራኤል የሚለው ስም የተሰጠው አይቃጼ ሰኮና ሆኖ የነበረው ያዕቆብ ወደ መጨረሻ የዕድሜው ማምሻ ላይ ልጆቹን በየነገዶቻቸው ጠርቶ ሲመርቅ የተናገረው ቃል ነበረ። እናም እየጠራ ሲመርቅ ስለ እያንዳንዳቸው ይናገር ነበር። የመጀመሪያዎቹ ነገደ እስራኤል ተብሎ የተጠሩ 12ቱ የያዕቆብ ልጆች ናቸው። ከታላቁ ሮቤል ጀምሮ እስከ ታናሹ ብንያም ድረስ ልጆቹን በየጠራ እየጠራ ባረካቸው። ስለ ዮሴፍ ግን እንዲህ አለ፣ ዮሴፍ ትንሹ የፍሬ ዛፍ ነው አለ። በምንጭ አጠገብ የሚያፈራ የፍሬ ዛፍ። ቀስተኞች ነደፉት፣ አስቸገሩትም። ነገር ግን ቀስቱ እንደ ጸና ቀረ። የእጆቹም ክንድ የክንዱም ኃይል የኃይሉም ብርታት በያዕቆብ አምላክ ስም በረታ ይላል። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር ባራኪ ነው። እግዚአብሔር ቀዳሽ ነው። እግዚአብሔር ሕይወት ነው። እግዚአብሔር በረከት ነው። እግዚአብሔር ከፍ የሚያደርግ ነው። ካነሳ አይጥልም፣ ካከበረ አያዋርድም፣ ካለበሰ አይገፍም። ይቅር ሲል ይረሳል። ቂመኛ አባት አይደለም። ማንሳት ይችልበታል። ሲፈውስ ጠባሳ አያስቀርም። ሲያድንም የትላንትና ታሪክ እየቀሰቀሰ አይረበሽም። አዳም በገነት ውስጥ በደስታ ነው ያለው። አንተ በለስ የቀጠፍክ ድሮ ብሎ የሚናገረው የለም። በክርስቶስ ተሽሮለታል። ሰው ከወደቅንበት ካነሳን በኋላ ከብረን ቢያየን ትልቅ ቢያደርገን ድሮ አውቀዋለሁ ይላል። እንኳን አድርጎልን ያላደረገልን ሰው ካደግን በኋላ ድሮ እንዲህ ነበር እኮ እንዲህ ሆኖ ነው ማውቀው ብሎ የሚናገራቸው ቃላቶች ክብርን የሚነኩ ሞራል የሚሰብሩ እድገታችንን በእግዚአብሔር ያገኘነውን በረከት እንድንረሳ የሚያደርጉ ጠባሳ ቀስቃሾች ናቸው። አይነ ስውሩ ዘእውሩ ተወልደ፣ አይኖቹ ግንባር ነበሩ። መድኃኔ ዓለም ኢየሱስ ክርስቶስ በመንገዱ ፊት ለፊት መጣ። ሲቸግረን እግዚአብሔር በፊት ለፊታችን ይቆመልን። ሰዎች በችግራችን ጊዜ ፊታችን ቢቆሙ የተቀደደ ልብሳችንን ያያሉ፣ የጨፈገገውን ፊታችንን ያያሉ፣ እንባ የረጠበ አይኖቻችንን ያያሉ። ከአይናችን ላይ ግን አንዲት ዘለላ እንዳትፈስ መከልከል አይችሉም። ምናልባትም ቁስሎቻችንን እየቀሰቀሱ የባሰ ሊያስለቅሱን ይችላሉ። ብንታመም ህመማችንን የበለጠ እየቀሰቀሱ አንዳንድ ጊዜ አስታማሚዎችን ቤታችሁ መጥተው ያውቃሉ። አንዳንድ አስታማሚዎች ወይንም ህመምተኛ ጠያቂዎች ሊያድኑን አይመጡም፣ ሊያሳምሙን እኮ ነው የሚመጡት አይደል? ውይ ወንድሜን ከሚለው ቃል ጋር ምንድን ነው የሚሉት? አልተረፍክም እኮ ጨርሶ የለ እንዴ የለህም እኮ ይልሃል። የሞት ትኬት ካርኔ ቆርጦ ሊሰጥህ ነው የሚመጣው። ተስፋ አስቆራጭ ጠያቂ አለው። ጨካኝ አጽናኝ ናቸው አላቸው ኢዮብ። ወዳጆቹ መጥተው ወደ እርሱ የሚናገሩት ንግግር ለደረሰበት ነገር አብረውት እግዚአብሔርን ከመማፀን ይልቅ በደለኛ ስለሆንክ፣ ኃጢአተኛ ስለሆንክ፣ ተንኮል ውስጥ ስላለ፣ ክፋት ውስጥ ስላለ የደረሰብህ አንተ እኮ ትላንትና የደከሙትን ታጸና ነበረ፣ ታበረታ ነበር፣ የሚብረከረከውን ጉልበት ታጸና ነበር፣ አንገት የደፋውን ቀና ታደርግ ነበር።
አሁን ያ ሁሉ ባንተ ላይ ደርሷል። ማን ያጽናናሃል? እባክህን አስብ። ንጹሕ ሆኖ የጠፋ ማን ነው? ከልበ ቅንነትስ የተደመሰሰ ማን ነው? በደለኛ ሳትሆን ክፉ ሳትሆን ሰውነትህን በገል የምትፈቀፍቅ ቁስለኛ እንዴት ልትሆን ቻልክ? የለህም እኮ አሁን ሰውነትህ አልቋል። በገል ትፈቀፍቃለህ። የቁስሎችህ ጠረን ሰው አያስጠጋም። እግዚአብሔርን የሆነ ነገር በድለዋል፣ ንገረን። ኢንተርቪው ሊያደርጉት ነው የመጡት አጽናኞቹ ጨካኞች። ከርቀት የሰገዳችሁልኝ ቁስሌ ሲሸታችሁ አፍንጫችሁን ልትይዙ ነው አይደለም አላቸው። ግን የፍርድ አደላዳይ ፍትህን አስፋኝ እውነተኛ አምላክ ግንባር አይቶ የማያደላ የኢዮብ ቁስል ለሱ አልሸተተውም። በመካከላቸው ሲገለጥ መስዋዕት አምጥታችሁ አቅርባችሁ ኢዮብ ነው የሚያሳርግላችሁ አለ። የቆሰለው ለጤነኞቹ አሳረገ። የቆሰለው ጤነኞቹን ከሞት አዳነ። የታመመው እነሱን ከህመም ከሞት አዳናቸው። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር እንደዚህ ነው፣ ታሪክ ይቀይራል። አያችሁ፣ ምክንያቱም እኛ የታማሚው መድኃኒት ልጆች እኮ ነን አይደለም እንዴ? ክርስቶስ ታሞ እኛን ያዳነን፣ ቆስሎ በቁስሎ የማረከን፣ ያላቆሰለን ያላሳመመን፣ ስለ ህመማችን እርሱ የታመመ፣ ስለ መከራችን እሱ መከራን የተቀበለ ዋጋ የተከፈለልን ልጆች ነን። የታማሚው ሐኪም የህመምተኛው ፈዋሽ እያቃሰተ እኔና እናንተን ከማቃሰትና ሲኦል ከመውረድ የታደገን የክርስቶስ ልጆች ነን። አያችሁ። ስለዚህ ለሌሎች የምንደርስበት መንገድ ክርስቶሳዊ መሆን አለበት። ያጎነበሰውን ወንድም ቀና ለማድረግ የምንሄድበት መንገድ አጽናኝ መሆን አለበት። ዓለም ግን እንዲህ አይደለችም። ዓለም አቁሳይ ናት። ዓለም አስጎንባሽ ናት። ዓለም ሰባሪ ናት። ዓለም ትጥላለች፣ እግዚአብሔር ያነሳል። ዓለም ትሰብራለች፣ እግዚአብሔር ይጠግናል። ዓለም ታቆስላለች፣ እግዚአብሔር ይፈውሳል። እሱ በቁስሎቻችን ጠረን አፍንጫውን አይዝም። የመለሰው በሽተኛ የለም። አልፈውስህም ብሎ ሂድ ያለው ህመምተኛ የለም። በፊቱ የመጡትን ሁሉ ይፈውስ ነበር። ደግ አባት ነው ያለን፣ ስሙ የተመሰገነ ይሁን። ስለዚህ አዳኝ ጌታ እውነተኛው አምላክ ከኛ የሚፈልገው የዚህ አይነቱን የሱን አይነት ፍሬያማነት ነው። ተለውጠን የምንለውጥ፣ ቀና ብለን የምናቀና፣ ድነን የምናድን ክርስቲያኖች ለሌላው ክፍል ተላላፊ በሽታ እንዲሆኑ ተደርገው የተሰሩ አይደሉም። መድኃኒት መሆን አለባቸው። አያችሁ። ስለዚህ ኢዮባዊ ትዕግስት ከመንፈሳዊ ሰብዕና ጋር የተሟላ የአዲስ ኪዳን ልጅነት በዚህ ዘመን ላለው ትውልድ ክርስቶስ ከዚህ ዘመን ካለው ትውልድ ይጠብቃል። የአባቶቻችን ልጆች የመሆናችን ምስጢር በዚህ መንገድ የተጓዘ መሆን አለበት። አባቶቻችን ታጋሾች ነበሩ። እግዚአብሔር ከትዕግስተኞች ጋር ነው። አባቶቻችን ሩሩሃን ነበሩ። የሩሩህ አምላክ ልጆች ናቸው። እግዚአብሔር ከኛም ጭካኔን አይጠብቅም ርኅራኄን እንጂ። የክርስቶስ የመሆን ምስጢሩ በፍሬ መታየት ነው። አያችሁ። ስለዚህ ክርስቲያን ባለ ፍሬ ነው። ፍሬ የሚያፈራ መሆን አለበት። በምንጭ አጠገብ የተተከለ መልካም ሰው ብፁዕ ብእሲ ዘይሖረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን ይልና ዘዳእሙ ሕገ እግዚአብሔር ስምረቱ ነው። ምስጉን ሰማን ነው በክፉዎች ምክር ያልሄደ፣ ዋዘኛ ፈዛዛ በሚያበዙ ሰዎች ወንበር ላይ ያልተቀመጠ፣ በኃጢአተኞች መንገድ ላይ ያልቆመ ይልና በእግዚአብሔር ሕግ ደስ የሚለው እርሱ ዘወትር በእግዚአብሔር ሕግ ደስ የሚለው ምን አይነት ሰው ነው እሱ? ወዘሕጎ ያነብብ መዓልተ ወሌሊተ፣ መዓልትና ሌሊት ሕጉን የሚያስብ በእግዚአብሔር ትእዛዛት የሚጓዝ ሰውነቱን የሚመዝን በቃሉ ሚዛንነት ራሱን የሚለካ እግዚአብሔር ከኔ ጋር ነው ወይ? እኔስ ከቃሉ ጋር ነኝ ወይ? በሕይወት የምኖረው የአባቶችን ሕይወት ነው ወይ? ኑሮዬስ እግዚአብሔርን ደስ የሚያሰኝ ነው ወይ? ክርስቶሳዊ ተብያለሁ፣ ክርስቶስን እመስላለሁ ወይ ብሎ ሁል ጊዜ በእግዚአብሔር ሕግ ራሱን የሚመዝን ከዚያ የሰው ምን ይሆናል? ወይከውን ከመ ዕፅ እንተ ትክልት ሀበ ሙሐዘ ማይ፣ በውሃ ፈሳሽ ዳርቻ እንደ ተተከለች ተክል ይሆናል። እንተ ትሁብ ፍሬሃ በበጊዜሃ ወቁስላን ይትነገፍ፣ በየጊዜው ፍሬዎችን ትሰጣለች፣ ቅጠሎቿ አይረግፉም። አያችሁ፣ ክርስቲያን እንደዚህ ነው። ዛፍ ነው፣ ተክል ነው፣ ፍሬ የተሸከመ ዝም ብሎ ወደ ላይ ያደገ አይደለም፣ ወደ ጎን የሰፋ ብዙ በረከት ያፈሰ እግዚአብሔርን በፍሬ የሚጠብቀው ፍሬ ይዞ የሚጠብቅ ይጠብቃል። እግዚአብሔር ከኛ እጅ ምን እንደሚያገኝ ይሻል። በለሲቷን አስበዋት። የሉቃስ ወንጌል ምዕራፍ 6 ላይ ያለችው ጌታችን ኢየሱስ ክርስቶስ መጥቶ ያቺን በለስ አያት። ፍሬ የለባትም፣ ቅጠል ብቻ ነበረች አይደለም። እቺን ፍሬ አምና መጣሁ፣ ካቻ አምና መጣሁ፣ ባለፈውም መጣሁኝ። ሁሌ ቅጠል ነች፣ ሁሌ ቅጠል ነች። ከመሬቱ ማዳበሪያ አልጎደለባትም፣ ግን ምድሩን አጎሳቆለች። ፍሬ የሚያፈራ ሌላ ተክል ይተከልባት፣ ትነቀላለ።
ብዙ ጊዜ ተብለሃል ወንድሜ፣ ይነቀል ተብለሃል። ግን ቅዱስ ገብርኤል ለመነልህ። ትነቀይ ተብለሽ እኮ ነበር፣ ቅዱስ ገብርኤል ለመነልሽ። ስሙ የተመሰገነ ይሁን። የሚጠብቀው ያ የወይኑ አትክልት ጠባቂ የተባለው አቃቢው ጠባቂው መልአክ ነው። በለሷ እኔና እናንተ ናት። ባክህን ጌታ ሆይ 1 ዓመት ታገሳት ብሎ ለመነልን። አያችሁ፣ በዚህ ልመና ነው የምንኖረው፣ በመላእክቱ ልመና፣ በድንግል ማርያም አማላጅነት። ሕይወቴ በነዘላል እመተሰልጠ ወሃልቀ ወስክኒ ክራማተ እስከ ገብር ጽድቀ። እመቤቴ እናቴ ሆይ ሕይወቴ በስንፍናና በድካም እያለቀ ነውና ጽድቅን የምሰራበት ክራማትን፣ ዘመናትን፣ ዓመታትን ጨምርልኝ ንስሐ የምገባበት ብለን እንማጸናለን። ልክ መልአኩ 1 ዓመት እንዳለው ድንግልም መሐር ወልድየ ወተዘከር ኪዳንየ፣ አቤቱ ልጄ ሆይ ማረልኝ፣ ቃል ኪዳንን አስብ ብላ በአማላጅነቷ ጥላ ሁላችንንም ከሞት ትከልልልናለች። ስሟ ለዘላለም የተመሰገነ ይሁን። ክርስቲያኖች በእንደዚህ አይነት በረከት ውስጥ ነው ያሉት። ስለዚህ ግን ይሄ ማለት ሁሌ በቅጠል ብቻ እንቀጥላለን ማለት አይደለም። ፍሬ እስክናፈራ ይለምኑልናል መላእክቱ። ፍሬ እስክናፈራ ድንግል ማርያም በአማላጅነቷ ትረዳናለች። ፍሬ እንድናፈራ ቅዱሳን አበው ይረዱናል። በበረከት እንድንኖር፣ በጽድቅ እንድንኖር፣ በቅድስና እንድንኖር። አያችሁ፣ እግዚአብሔር ከኛ ጋር እንዲሆን በበረከት ከፍ ከፍ እንድንል ረድኤቱ እንዳይለየን መግቢያችን ከንቱ እንዳይሆን አስባችሁታል? ወደ እግዚአብሔር መንግሥት በምን አይነት ሕይወት እንገባለን? በስራችን ወይስ በቸርነቱ? ንገሩኝ እስኪ። እንደምን አመሻችሁ። በስራችን ወይስ በቸርነቱ? በቸርነቱ። ግን የቸርነቱ ብዛት ምን ፍሬ ብናፈራ፣ ምን ብዙ ፍሬ ብንሸከም ውስጣችን የበሰበሱ ፍሬዎች ይኖራሉ። ከአንድ ዛፍ ላይ ፍሬዎች ብትቆርጡ ሁሉ ፍሬ ንጹህ አይሆንም። አንድ የተበከለ ይኖራል። ከዛ የሌሎቹንም ፍሬዎች ጥሩ ማፍራት ያበላሻል። ብዙ በጎ ስራዎቻችንን አንዱ ክፉ ማንነታችን እንዳያበሰብሰው የማን ቸርነት ይጠብቀናል? አያቸው፣ የእግዚአብሔር ቸርነት። ሰው ገነት በራሱ ካልኩሌሽን አይገባም እኮ። አንድ ጻድቅ አባት ምን አለ? በገነት ውስጥ ገነትን በራእይ እግዚአብሔር አሳየው ይላል። ካየ በኋላ በሶስት ነገሮች ተደንቅ ያለው አለ ይባላል። ገነት ገብቶ ስላየ ራሱን በጣም የገረመኝ አለ፣ እጠብቃቸዋለሁ አያቸዋለሁ ብዬ በአካባቢ ማውቃቸውን ሰዎች እዛስ ባለማየቴ በጣም ገረመኝ። በሰው ፊት ጻድቅ ሆነው ቅጠል ብቻ ሆነው ፍሬ ያፈሩ መስለው ያለ እግዚአብሔር ቸርነት የእግዚአብሔርን መንግስት እንወርሳለን ብለው በሃይማኖት ትምክህት፣ በመንፈሳዊነት ትዕቢት የእግዚአብሔርን መንግስት እንወርሳለን ብለው ተንሸራተው የቀሩ ብዙ ናቸው። እኛ በቸርነቱ ነው የምንገባው። አያችሁ፣ የእግዚአብሔር ቸርነት ከኛ ጋር ይሁን። በሁለተኛው በጣም የገረመኝ ያልጠበኳቸውን ሰዎች እዛ አየኋቸው። ዱርዬ ናቸው የሚባሉትን፣ ማጅራት መቺ ናቸው የሚባሉትን አያችሁ። ምክንያቱም እነሱ ምንጣፍ ይሸከማሉ፣ ታቦቱን አጎንብሰው ይሸኛሉ፣ ተደብቀው ያለቅሳሉ፣ ተደብቀው ይቆርባሉ፣ ማንም ሳያያቸው። ምክንያቱም ዓለማዊ ሕይወቴ ለሰው አስተማሪ አይሆንም ይላሉ። ስለዚህ ሥጋው ደሙ ሲቀበሉ አይታዩም። በሁሉ መንፈሳዊነታቸው አይታይም፣ ሥጋዊነታቸው ብቻ ይታያል። እነዚህ የሰይጣን ቁራጭ ናቸው ይባላሉ። እንዲህ አይነት ሰዎችን በማየት የገረመኝ የማን ቸርነት ስላለ? የእግዚአብሔር ቸርነት። ሶስተኛው ግን አለ እኔ እዛ መገኘት የገረመኝ ከኔ ተሽዬ አይደለም፣ የማን በረከት ስላለ? በቃል ኪዳን የምናምናችሁ ቅዱሳን በዚህ መልኩ ያስገቡናል እላችሁ ፈልጌ ነው። እንመለስ ወደ ትምህርት፣ ወደ ዋናው ሐሳባችን። ስለዚህ ክርስቲያን የእግዚአብሔርን መንግስት ለመውረስ በእንደዚህ አይነት በረከት ውስጥ ቢኖርም እሱ ግን ፍሬ ለማፍራት መጣር አለበት። የእግዚአብሔር መንግስት ለመውረስ መንፈሳዊ ትጋት ያስፈልጋል። ታሪኩ የሚደንቅ ነው። ያዕቆብ እስራኤል የተባለ ያዕቆብ በመጀመሪያ ስሙ አይቃጼ ሰኮና ነበረ። ከወንድሙ ኤሳው ጋር የተወለደ መንታ ነው። የወንድሙን ተረከዝ ይዞ ወጣ። ለመንፈሳዊ ነገር ከኤሳው ከታላቅ ወንድሙ የተሻለ ስለነበረ በብዙ ልፋትና ድካም የብኩርናን በረከት አገኘ። በረከትም አገኘ ከአባቱ ላይ። ብኩርናውን በምስር ወጥ ገዛ። ኤሳው ስለሸጠ ታሪኩ እዛው አካባቢ ያከታተመ። አየህ፣ ክብርህን ስትሸጥ ማይተብህ ሲላላ መንፈሳዊነትህ ሲሰንፍ ታሪክህ የሆነ ቦታ ላይ ይቆማል። የሚቀጥለው ታሪክ የመንፈሳውያን ይሆናል። የኃጢአተኞች ታሪክ በመጽሐፍ ቅዱስ ውስጥ አይቀጥልም፣ ይቋረጣል። የመንፈሳውያን ታሪክ ግን ከሞት በኋላ ይቀጥላል። ደብረ ሊባኖስ ስትሄዱ ጸበሉ ሲፈውስ ታያላችሁ። ስለዚህ ጻድቁ አሉ የሉም? እዚያ አሉ። አያችሁ፣ ምድረ ከብድ ስትሄዱ የታመመ ሲፈወስ እውር ሲበራ ታያላችሁ። ገብረ መንፈስ ቅዱስ እዛ አሉ የሉም? ወገኖቼ አሉ። አያችሁ፣ እነ ቅዱስ ጊዮርጊስ አሉ።
ታላላቅ አባቶቻችን ቅዱሳን አሉ። ቅድስት አርሴማ አለች። ቅድስት ክርስቶስ ሰምራ በመካከላችን አለች። እስከ የሌለው ህይወት ክርስትና ነው። ተሻግሮ መኖር፣ አልፎ መኖር። በዚያኛው ዓለም ያለ ታሪካችን ምድር ላይ ላለው በረከት ሆኖ ይፈሳል። ሰው እንዲህ ሲኖር ነው እግዚአብሔርን ደስ የሚያሰኝ ማንነት የሚኖረው። የዚህ ሁሉ ውጤቱ ግን ፍሬያማ መሆን ነው። ትንሽ ልትሆን ትችላለህ፣ ያለ ትንሽ ይሆናል። እሷ ባለ ፍሬ ትሁን። የፊታችን እሁድ የምናከብረው እኮ የታማኝ አገልጋይ ታሪክ ነው። የባለ ፍሬው ሰው ወደ ሌላ ሀገር የሚሄድ ሰው 3 ባሮቹን ጠራ አይደለም ይለው? ለአንዱ 5፣ ለአንዱ 2፣ ለአንደኛው ደግሞ ንገሩኝ 1 ሰጣቸው። ባለ 2ቱና ባለ 5ቱ ለፍቶ አመጡ። ባለ አንዱ ግን ቀበረው። ለዚህኛው 5 ተሰጥቶት ቢሆን 5ቱንም ሊቀብረው ነበር። በልካችን ተሰጥቶናል። 1 መክሊት ይሆናል ያለህ ካልሰራበት አትድንም። ለመዳን ፍሬያማ መሆን ያስፈልጋል። ትንሹ የፍሬ ዛፍ ዮሴፍ ከወንድሞቹ በጣም ትንሽ ነው። ትንሽ ብላቴና፣ ከብንያም ቀጥሎ ታናሽ እርሱ ነው። ገና ትንሽ ብላቴና እያለ በወላጆቹ የተወደደ ሆነ። ለመንፈሳዊ ነገር የተጋ ነበር። በጎ ሰብዕና ነበረው። ግልጽና ታማኝ ነበር። የአባቱን ምርቃት ውጪ ሲወጣ፣ የአባቱን ምክር ደጅ ሲወጣ አይረሳውም። ብዙ ሰዎች አሉ በወላጆቻቸው ፊት ቅዱሳን፣ ውጣ ሲሉ ግን ፍጹም ሳጥናኤል ሰይጣን የሚሆኑ ሰዎች አሉ። ለአንድ ሰው 2 ልጆች ነበሩት በወንጌል ላይ። አንደኛው ልጁን ጠራውና ልጄ ሆይ ዛሬ እርሻ ቦታ ሂድልኝ አለው። አልሄድም አለ። ዝም ባለው አባቱ። ሁለተኛው ልጅ ጠራው። ልጄ ሆይ ዛሬ ወደ እርሻ ቦታ ሂድልኝ አለው። እሄዳለሁ እሺ አለ። እሺ ያለው ቀረ። አልሄድም ያለው ግን አባቴን ለምን እንዲህ አልኩት? ምን አይነት ሰይጣን ውስጥ ቢገባ ነው አለ። ተጸጸተ። ከዛም በኋላ ሄደ። ከሁለቱ የትኛው ፈጸመ አለ ጌታ? የሄደው ወይስ የቀረው? እሺ ብሎ የቀረው ወይስ እምቢ ብሎ የሄደው? ንገሩኝ እንጂ። ክርስትና ተግባር ነው፣ ወሬ አይደለም። አያችሁ፣ በቃላት አቀማመጥ ሰባኪው ብዙ ነው። የቲክቶክ ገጾቻችሁን ክፈቱና ይዩት። እንደናንተ ሰባኪ የለም። መዝሙሩን በጣም ትሰሩበታላችሁ እያሸበሸባችሁ አሳምራችሁ። በእርግጥ ብዙ የመዝሙር ክሊፖች የሚሰሩት ፊት ለመግለጥ ነው፣ እንደዚህ ለማለት ነው። እንደዚያም ሆኖ ግን ይሰራል። ግን የሚያሳዝነው ነገር ያንን መዝሙር ሰርተው የሚሄዱበት ቤት የልደት ጭፈራ ካለ ያንንም ጭፈራ ይሰሩታል። የተፈቀደ ይመስላል። የሁለት ሀገር ባንዲራ ያውለበለቡ ሰዎች አሉ። ግማሽ ተቀብቶ ግማሽ ተላጭቶ። ደስ ሲላቸው ይደንሳሉ፣ ደስ ሲላቸው ያሸበሽባሉ፣ ደስ ሲላቸው ይመርቃሉ፣ ደስ ሲላቸው ይረግማሉ። አያችሁ፣ ግልጽና ቀጥተኞች አይደሉም። ሃይማኖት ድራማ ሆነዋል። ስለዚህ እንዴት ብሎ ነው ሰው እንዲሆነ ፍሬን ያፈራው? ይሄ አባቱን እሺ ብሎ የቀረውን ልጅ እንመስላለን እኛ። የሥጋው ደሙ ተቆርቋሪዎች ነን። ክርስትናው ሲነካ ሲተች ዋና መላሽኛ ነን። የምንመልስበት መንገድ ደግሞ ቀስት ነው፣ መወርወር ነው፣ ድንጋይ ነው የምንወረውረው። ምክንያቱም ግንዛቤ የለንም፣ ቅናት ነው ያለን፣ ቁጭት ነው ያለን። ስለዚህ በላዩ ላይ መሳሪያ ብቻውን ጥቅም የለውም ጥይት ካልገባበት። መንፈሳዊ ዕውቀት ያስፈልጋል፣ መንፈሳዊ ትምህርት ያስፈልጋል። ፍሬ ለማፍራት ለውጥ ለማምጣት ትህትናችን በእግዚአብሔር ቤት እንዲመነጠፋችን በተግባር የሚገለጠው ቅዱሳን የኖሩትን ኑሮ ለመኖር መንገዳችንን ስናቀና ነው። ማን ይምራን ወገኖቼ? ማን ያሳየን መንገዱን? ማን ከፍ ከፍ ያደርገን? እግዚአብሔር ቀና ያደረገው አያጎነብስም። እግዚአብሔር ያለበሰው አይገፈፍም። እግዚአብሔር ያከበረው አይዋረድም። ስለዚህ ፍሬያማ ለመሆን ግልጽና ቀጥተኛ መሆን ያስፈልጋል ማለት ነው። በሃይማኖት ውስጥ ግልጽና ቀጥተኛ በጠራ ሃይማኖት ውስጥ እኮ ነው ያለነው እኛ ክርስቲያኖች። በጣም ጠላት የበዛብን ለምን ይመስላችኋል? የዲያብሎስ ትልቁ ፕሮጀክት በምድር ላይ ኦርቶዶክስን መዋጋት ነው። በየትኛውም በኩል ዲያብሎስ ፕሮጀክቱ ኦርቶዶክስ ላይ ነው፣ ሌላ ቦታ ላይ የለም። የሚሰድቡን ሁሉም እኛ ላይ ነው የተነሳ። ሁሉ እንደው ገና ብቅ ያለ እንጭጭ የሆነ አክቲቪስት ብቅ እንዳለ መሳደብ የሚጀምረው ኦርቶዶክስን ነው። ምክንያቱም ለምንድን ነው? ሲመጣ አሰማሪ አለው። ያሰማራው ዲያብሎስ ነው። ገሃነም ደጇ ግን አይደርስም። እሷ ግን ከገሃነም ደጅ ገና በጎችን ታመጣለች። ክብርና ምስጋና ለአምላካችን ይሁን። አማናዊት ቤተ ክርስቲያን ይህች ናት። ልጆቿን የምትሰበስብ ተኩላ እንዳይነጥቅ የምትጠብቅ። ታዲያ የምትጠበቅ በግ ለመሆን ፍሬ ማፍራት አለብህ። በለመለመ መስክ መሰማራት። እግዚአብሔር ያሰማራኛል እረኛዬ ነው ብሎ መሰማሪያው ቦታ ላይ እንዳለመገኘት ያለ ኪሳራ የለም። ኦርቶዶክሳዊ ነኝ ብሎ በኦርቶዶክሳዊነት ቁመና አለመታየት ኪሳራ ነው። የለበስነውን ልብስ መሆን አለብን። የተጠራንበትን ስም ሆነን መገኘት አለብን አይደል? እስክንድር የተባለ ታላቁ ፈላስፋ ገዢ የነበረ ዓለምን በሙሉ እስክንድር ያደርጋለሁ ብሎ ሲለፋ የነበረ ሰው አንድ ቀን በውጊያ ጊዜ ከሱ ጋር የሚሄድ ሰው ሲሸሽ አገኘው። የራሱን ሰው ያዘውና ስምህ ማን ነው አለው ይባላል። ከዛ ያ ሰው ስሙ እስክንድር ነው አይደል?
ከዛ ምን አለው? ወይን ስም ቀይር ወይ በደንብ እንደኔ ተዋጋ አለው ይባላል። ክርስቲያን ተብለህ ከተጠራ ተዋጋበት ዲያብሎስን። መጋደላችን ከስጋና ደም ጋር አይደለም፣ ከዚህ ዓለም ሰራዊት ጋር አይደለም፣ ከክፋት መንፈሳውያን ሰራዊት ጋር ነው። በስጋና ደም የእግዚአብሔርን መንግስት አንወርስም፣ በመንፈስና በእውነት እንጂ። ስለዚህ ክርስቲያን መንፈሳዊ ነው። መንፈሳዊነት ፍሬ ማፍራት ነው። ወይ ከውን ከመጽ እንተ ተክል ታበ መሐዘማይ እንተ ትውብ ፍሬሃ በበጊዜሃ ብሎ ወቁጽላን እየተነገፍ አያችሁ፣ ቅጠሎቹም አይረግፉም። ምክንያቱም በምንጭ አጠገብ የሚያፈራ የፍሬ ዛፍ ነው። በበረከት የተሞላ በቅድስና የተሞላ ትህትና ያለው ማለት ነው። ራሱን በእግዚአብሔር ፊት ያዋረደ ዝቅ ያደረገ ሁል ጊዜ ከጓደኞቹ ይልቅ ራሱን የሚወቅስ ጓደኛው መስታወቱ የሆነለት የወደቀ ወንድም ካለው በዛው ውድቀት ውስጥ ራሱን የሚያይ ማረኝ ማረኝ የሚል ሁል ጊዜ በክፉዎች ምክንያት ራሱን ክፉ አድርጎ የሚመለከት በደጎች ምክንያት ደግሞ ቀንቶ እንደ ደጉ ለመሆን የሚጥር በጎዎቹን የሚከተል ነው መልካም ሰው። ምን ትንሽ እንሆናለን? ባለችን አንድ መክሊት ፍሬያማ እንድንሆን ይፈልጋል። ባለ ሁለቱና ባለ አምስቱ አትርፈው መጥተው ምንድን ነው ያላቸው? ገብርኄር ወመእመን ዘበውህድ ምእመነ ኮንከ ዲበብዙ ሰይመከ ውስተ ፍሥሓሁ ለእግዚእከ። አንተ ታማኝ አገልጋይ በትንሹ ታማኝ ሆነሃል፣ ነገር ግን በብዙ ሾመሃለሁ አለው። መድኃኔዓለም ይሹመን፣ ቸርነቱን ያሰማን። ስለዚህ ለዚህ ሁሉ ፍሬያማ መሆን ያስፈልጋል ነው። ክርስትና የቃል አቀማመጥ አይደለም፣ ንግግር ብቻ አይደለም፣ መሆን ነው። ድራማ የሚሰራ በዝቷል። በሃይማኖት ላይ ድራማ አይሰራም። እንዴት ሰው የሰማይ ቤቱ ላይ ያሾፋል? የመጨረሻ ጥጋችን እርሱ እኮ ነው። ዘመድ ወዳጆቻችን ከቀበሩን በኋላ ይመለሳሉ። ነፍሳችን የት ነው የምትገባው? አታንከራቷት ነፍሳችሁን። ጥሪው በዝቷል። ሰው ሁሉ እየተጠራ ነው። ሞት ነግሷል፣ ሰልጥኗል። ክፋት በምድር ላይ በጣም እየታየ ነው። መች እንደምንሄድ አላወቅንም። ምን ይዘን ነው የምንሄደው ወገኖቼ? ልብሳችሁ የታለ የታጠበው? ነጩ ልብስ የታለ? ሰማይ ምን ዘምርበት? እሱ እኮ እዚህ ልንለብሰው ያስፈልጋል። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይታሃልዩ ፍትወተ ሥጋክሙ። ነጩ ልብሳችን ክርስቶስ ነው፣ ልበሱት ተብለናል። ስለዚህ ማን ነው የተዘጋጀ? ባለፍሬ ለመሆን ራሱን ያዘጋጀ ማን ነው? ታማኝ ለመሆን የተጓዘ ማን ነው? ብኩርናውን ያልሸጠ ማን ነው? የኤሳው ታሪክ ምድር ላይ ያከተመ፣ ምክንያቱም ብኩርናውን ሸጠ። ያዕቆብ ግን እየታገለ መጣ። በመጨረሻ በ12 ልጆች ባረከው። አያችሁ፣ ዲና ሳትቆጠር በ12 ልጆች በስንት ባረከው ንገሩኝ? በ12 ልጆች። 12ቱ የእስራኤል ልጆች እጅግ የበረቱ ነበሩ፣ የበረከቱ ነበሩ። በዛ ዘመን የነበረው ስራ እርባታ ነበር። ስለዚህ ከብቶችና በጎችን ይጠብቃሉ። እረኞች ሆነው በአንድ ላይ ይኖራሉ። በድሮ ዘመን ደግሞ ሄደው በዚያ ብዙ ጊዜ ሲጠብቁ ቆይተው ነበር የሚመጡት። ዮሴፍ ትንሽ ልጅ ስለነበረ አባቱ በጣም ይወደው ነበር። ሂድና የልጆቹን ደህንነት አይተና ምን እንደሚሰሩ ይለው ነበር። የክፋታቸውን ወሬ ወደ አባቱ አመጣ ይላል። ትንሹ የፍሬ ዛፍ በስተርጅና የወለደው ልጁ ስለሆነ በጣም ይወደው ነበር። ያ ብቻም አይደለም፣ 14 ዓመት ምክንያት ለመገዛቱ ያዕቆብ ቤት፣ ላባ ቤት፣ አጎቱ ቤት ባሪያ ሆኖ ለመኖር ምክንያት የሆነችው ራሔል የወለደችው ነው ዮሴፍ። ዮሴፍ ማለት እግዚአብሔር ይጨምር ማለት ነው። ረጅም ዘመን እግዚአብሔር ለያን ጎበኛት። ያዕቆብ የወደደው ራሔልን ስለነበረ ታሪኩ ሰፊ ስለሆነ ብዙ መነካካት አልፈልግም። ስለ ራሔል ብሎ ተገዝቷል 7 ዓመት። ኋላ በመኝታው ላባ የሰጠው ለያን ነበር። ያዕቆብ አልወደዳትም። ቀጥሎ ደግሞ እንደገና ሌላ 7 ዓመት ተገዛ። ራሔልን ወሰደ። ሳትወልድ ገረዶቿ ሁሉ እየወለዱ እሷ ሳትወልድ ቆየች። በዛ ዘመን የነበረው የጋብቻ መሰረት ይህን ይመስል ነበር መስመሩ። ከዚህ በኋላ በመጨረሻ ዮሴፍን ወለደች። ደስ አለው። እግዚአብሔር ይጨምር አለ። እሷም እግዚአብሔር ይጨምር አለች። ሁለተኛ ልጅ ሰጣት። ሳታየው ሞተች። ብንያምን እየወለደች ሞተች። ተወዳጁ ልጅ ቤንኦኒ ብንያም ተወለደ። ከዛ በኋላ የመጨረሻ ትንሹ ልጁ ግን ማን ነበረ? ዮሴፍ ነበር። ከዮሴፍ ቀጥሎ ብንያም ነው። ዮሴፍ ገና ከፍ ከፍ ማለት ሲጀምር አባቱ በጣም ወደደው። ከሚወዳት ራሔል የወለደው ልጅ ስለነበረ፣ በስተርጅናም የወለደው ስለነበረ የ17 ዓመት ልጅ እያለ በዛ ዘመን የብላቴና ዕድሜ ነው 17። ቆንጆ እጀ ጠባብ አሰርቶ ሰራለና አለበሰው ይላል። እሱም ብቻ ስላለበሰው ልጅ ስለሆነ ትንሽ ስለሆነ ያደረገውን ነገር ሌሎቹ ወንድሞቹ ቀኑበት። ከዚያ በኋላ እንደገና ደግሞ በጎዳና ሂድና እያቸው ተብሎ ተላከ። ሄዶ ሲያያቸው
ክፋታቸው የበዛ ነበረ ይላል። የሚሰሩትን ስህተት ልጅ ስለነበረ መጥቶ ለአባቱ ተናገረ። አለመዋሸቱ ልክ ነው። አንድ ሰው አቃጣሪ የሚለው ስም ሲሰጠው ያልተደረገ ሲያወራ ነው። የተደረገውን በትክክል መናገር ግን ግልጸኝነት ነው። መድኃኔዓለም ግልጽ ያድርገን ሁላችንንም። ስለዚህ በጣም በሚገርም ሁኔታ ወንድሞቹ የበለጠ ጠሉት። ያ የበፍታ ኤፉዱ እጀ ጠባቡ ያማረው ልብስ አፍክቶ ስላሳየው ትንሹን ወንድማቸውን ሊንከባከቡት ሲገባ ትልልቆቹ ጠሉት። ለጥላቻ ክፉ መሆን በቂ ነው። ለጥላቻ ከሰይጣን ጋር መዋል በቂ ነው። አያችሁ እንጂ ስጋቸው ነው፣ የአባታቸው ልጅ ነው፣ ያጥንታቸው ፍላጭ የስጋቸው ቁራጭ ነው፣ ቤተሰባቸው ነው። እሱም እንደ ታላላቅ ወንድም ጋሼ ነው የሚላቸው። እነሱ ግን ሌላ ነገር አዘጋጁለት። አያችሁ በወንድሞቹ መካከል ዮሴፍ የተጠላ ሆነ። የገዛ ወንድሞቹ ጠሉት። ክርስቶሳዊ ዮሴፍ በአዲስ ኪዳን መድኃኒተ ዓለም ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ ይላል። የገዛ ወገኖቹ ደግሞ ጠሉት፣ አልተቀበሉትም። አያችሁ በጣም በሚያሳዝን ሁኔታ ዮሴፍ ደግሞ እየተገፋ በሄደ ቁጥር እግዚአብሔር እየቀረበው መጣ። እግዚአብሔር የግፉአን ወገን ነው፣ ወዳጅ ነው። ስትገፋ ከጎን የሚቆምልህ እግዚአብሔር ነው። ስትናቂ ከአንቺ ጋር የሚሆን እግዚአብሔር ነው። ምክንያቱም እግዚአብሔር ከግፉአን ጋር አለ። የተረሳውን የሚያስታውስ እግዚአብሔር ነው። የወደቁትን የሚያነሳ እግዚአብሔር ነው። ልብሳቸው የተገፈፈውን የሚያለብሳቸው ከጸጋው እግዚአብሔር ነው። የተናቁትን የሚያከብር ማን ነው ወገኖቼ? እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ዮሴፍን ወደደው፣ ሞገሶ ነው። እናም የሚቀጥለውን ቀጣዩን የእስራኤልን ዕጣ ፈንታ የሚያሳይ ህልም በዮሴፍ መኝታ ውስጥ እግዚአብሔር አስቀመጠ። ዮሴፍ ህልም አለመ ይላል መጽሐፍ። ዮሴፍ ህልም እስራኤልና ልጆቹ ምን እንደሚሆኑ አብርሃም ገና ያኔ ከእግዚአብሔር ጋር ሲነጋገር የተነገረው ታሪክ የሚፈጸምበት ትውልድ ሆኖ ነበር። አብርሃም የአባታቸው የያዕቆብ አያት ነው፣ የይስሐቅ አባት። እግዚአብሔር ከብዙ ሺህ ዓመታት በፊት ለአብርሃም እንዲህ ብሎት ነበር፣ ዘርህ የእነርሱ ባልሆነች ምድር ልጆችህ 430 ዓመት ባሪያ ይሆናሉ፣ በረሃብ ወደ ግብፅ ይሰደዳሉ፣ በግፍ ይሰቃያሉ፣ በእግዚአብሔር ክንድ በእኔ ክንድ ተመልሰው ይወጣሉ አለ። ክብርና ምስጋና ለስሙ ይሁን። ስለዚህ የታሪክ ሊፈጸም ዮሴፍን ምክንያት አደረገው። ዮሴፍ ብቻም አይደለም። በዚህ ታሪክ ውስጥ ይሁዳና ሮቤልን እናያቸዋለን። በተለይ በዮሴፍ በኩል ይሁዳ ባለ ታሪክ ሲሆን እናያለን። ዮሴፍ ህልም አለመ በመኝታው ላይ። እነሆ ህልም አለምኩ አላቸው። በጣም ይጠሉታል። የሚያናግረው ሌላ ሰው የለውም። እሱ ውስጥ ዘንድ ፍቅር ነው ያለው። እነሱ ውስጥ ያለውን ጥላቻ ማየት አልቻለም። ሰው የፍቅር ሰው ሲሆን ጥላቻ አይታየውም። ሰው የዋህ ሲሆን ክፉ ነገር አይታየውም። መጥፎ ነገር ቢደረግበት እንኳን ለምንድን ነው ብሎ ይቀበለዋል? ንገሩኝ እንጂ ለበጎ ነው። ለበጎ ነው በሉ እስኪ ሁላችሁ። ምንም ቢደረግባችሁ ለበጎ ነው አይደል? ክርስቲያን እንደዚህ ነው። የዋህ ነው ክርስቲያን። እግዚአብሔር የሚቆምለት ሰው ለበጎ ነው የሚል ሰው ነው። አጸፋ ልትመልስ ጡንቻህን የምታፈረጥም ከሆነ እግዚአብሔር ለምን አንተን ያግዛሃል? በራስህ ተማምነሃል እኮ። ስለዚህ በራስህ ማስተዋል አትደገፍ ይላል መጽሐፍ። በመንገድ ሁሉ እርሱን ወቅ፣ በፍጹም ልብ በእግዚአብሔር ታመን። መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን ወቅ፣ እሱም ጎዳናህን ያቀናልሃል። መሪያችን እግዚአብሔር ሲሆን ይሰምርልናል። አጋዣችን እግዚአብሔር ሲሆን ስኬታማ እንሆናለን። አሳዳጊያችን እግዚአብሔር ሲሆን በትክክል ከፍ ከፍ እንላለን። አክባሪያችን እግዚአብሔር ስንሆን ማን ያዋርደናል? ማንም። ስለዚህ ማን ያክብረን ወገኖች? ማን ከፍ ከፍ ያደርገን? ማን ያሞግሰን? ማን ይመግበን? እግዚአብሔር ክብራችን ይሆንልን። እነሆ በእርሻ መካከል ሆነን ነዶ እናስር ነበር። ነዶ ማለት አንድ እፍኝ የገብስ እህል ማለት ሰብል ማለት ነው። ስለዚህ ነዶአችንን እያሰርን እያለ እያጨድን እናስቀምጥ ነበር በእርሻ መካከል። ያጨድነውን ነዶ ማሰር ስንጀምር የእናንተ ነዶ በእኔ ነዶ ስር ወደቁ፣ የእኔ ነዶ ግን ብቻዋን ቀጥ ብላ ቆመች አለ። ያቺ የታጨደችዋ ገብስ እፍኝ ቀጥ ብላ የሱ ቆመች። የሌሎቹስ በግንባራቸው ሰግደው ወይንም ወደፊት ድፍት ብለው በእኔ ነዶ ፊት ወደቁ። በጣም የበለጠ ጠሉት። እንደገና ህልሙን ሁለት አደረገ። ለምን? እግዚአብሔር የቆረጠው ነገር መሆኑን ለማሳየት ይላል ዘፍጥረት 44 ላይ። ስለዚህ እግዚአብሔር ያሰበው ነገር
ተፈጻሚ እንዲሆን ሊያሳይ ከዘፍጥረት 37 ጀምሮ ያለው የዮሴፍ ታሪክ የነ ኤሳው ታሪክ ሲያከትም የሚጀምረው ከያዕቆብ ልጆች አስደናቂው የኤሳው ታሪክ ነው የሚጀምረው። አያችሁ። ከዛ በኋላ ያለው ታሪክ ወደ ግብጽ መሰደድ፣ ከዚያ በኋላ ደግሞ ታላላቅ ተአምራት መስራትና የሚደነቅ የአባቱን ልጆች ከሞት የማትረፍ ተግባር ሲሰራ እናያለን። የጎዱትን፣ ያቆሰሉትን፣ የደበደቡትን መልሶ ሲያከብራቸው እናያለን። ከባት ያበሳነቱን፣ አዳጌ በቀልነቱን፣ ሩሩህነቱን በዮሴፍ ላይ እናያለን። እግዚአብሔር ዮሴፋዊ ልብ ለሁላችን ይስጠን። ለዚህ ነው አባቱ ሲመርቀው ትንሹ የፍሬ ዛፍ በምንጭ አጠገብ የሚያፈራ የፍሬ ዛፍ አንድም የበሰበሰ የለውም፣ ሐረጎቹ በቅጥር ስር ያድጋሉ። ትንሽዬ ነው ዛፉ፣ ፍሬ ይዟል። ትንሽ ዛፍ ሆኖ ብዙ ፍሬ ይዛል። ለምን? ማንም ቁመቱ ረጅምም አጭርም የሆነ ከፍሬው ላይ ቀጥፎ እንዲመገብ። ትሁት ሰው እንደዚህ ነው፣ ለትልቁም ለትንሹም አንድ አይነት ነው። መንፈሳዊ ሕይወታችን ሰው የሚመርጥ መሆን የለበትም። ዓለም ስጋዊው ዓለም ነው መራጭ የሚሆነው። ከእግዚአብሔር ጋር ስናድግ አጫጭር የሆንን ትንንሽ የሆንን ነገር ግን ባለብዙ ፍሬዎች እንሆናለን። አያችሁ፣ ክርስቲያን ትንሽ ነው፣ ግን የትንሽ ምንድን ነው? ትልቅ ነው፣ ግዙፍ ነው፣ ፍሬ አለው ማለት ነው። ፍሬውን አጎንብሶ ይሰጣል። ምን ረጅም ቢሆን ያጎነብሳል፣ ምክንያቱም ሁሉም ቀጥፎ እንዲበላው። ከመንፈሳዊ ሕይወታችን ቆርሰን የምናካፍል የክርስትናችንን ምልክት በተግባር የምናሳይ እንድንሆን እግዚአብሔር ሁላችንንም ይርዳን። ሃይማኖት የሚኖር ነው፣ የሚተረክ ብቻ አይደለም። ስለዚህ ዮሴፍ ትንሽ ነው፣ ግን የፍሬ ዛፍ ነው። ሌሎቹ ግን ፍሬ የሌላቸው ዛፎች ነበሩ። አብዛኛዎቹ ተረግመዋል። የመጀመሪያው ልጅ ሮቤል ለምሳሌ ተረግሟል እኮ፣ ምክንያቱም ወደ አባቱ መኝታ የገባ ኃጢአተኛ ሰው ነበርና። ዮሴፍ ግን እንዲህ አልነበረም። ትንሽ ነው፣ ግን የፍሬ ዛፍ ነው። ሐረጎቹ በቅጥር ስር ያደጉ፣ እግዚአብሔር ከሱ ጋር የሆነ የቅዱሳን ተምሳሌት የክርስቶስ የሆኑት ሁሉ ሐረጎቻቸው በቅጥር ላይ ያድጋሉ አይደለም የሚለው መጽሐፍ። እንጎታት መዓዛ ወሃቡ ወውስተ አይጻዲነ ኩሉ አቅማህ ሐዲስ ዘምስለ ብሉይ መኃልየ ምዕራፍ 6 የሚለው ይሄ ነው። ትርንጎች መዓዛቸውን ሰጡ። በቤቶቻችን በደጆቻችን አጥር ላይ ያሉ ቅጥሮች፣ በቅጥሮቹ ላይ ያሉ ሐረጎች ወውስተ አጻዲነ ኩሉ አቅማ ሐዲስ ዘምስለ ብሉይ፣ ሐዲሶቹና አሮጌዎቹ፣ የብሉዮቹና የሐዲሶቹ፣ የቀደሙትና የአሁኖቹ፣ የትናንትናዎቹና የዛሬዎቹ እንጆሪዎች ትርንጎች መዓዛቸውን ሰጡ። ክርስቲያን መዓዛ የሚሰጡ ትርንጎች ናቸው። የሚያብቡ ፍሬ የሚያፈሩ ሁሉም ቀጥፎ የሚበላቸው ሐረጎቻቸው በቅጥር ላይ የተጠመጠሙ። አያችሁ፣ በደጆቻችን ዙሪያ ያሉ ቤተ ክርስቲያን ብዙን ጎታት አሏት ትርንጎች። እነ አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ፣ እነ ቅዱስ ቂርቆስ፣ እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ መዓዛ ወሃቡ ወውስተ አጻዲነ ኩሉ አቅማ ሐዲስ ዘምስለ ብሉይ፣ አሮጌዎቹ ከሐዲሶቹ ጋራ እነ ገብረ መንፈስ ቅዱስ ታላላቆቹ አባቶች ከነ ቅዱስ ላሊበላ ጋራ እንጎታት መዓዛ ወሃቡ። እግዚአብሔር የአባቶቻችን ልጆች አድርጎ ያሳድገን ሁላችንንም። ስለዚህ ፍሬ የተሸከመች ዛፍ ጎንበስ ያለች ናት። ክርስቲያኖች ትሑታን መሆን አለብን፣ ባለ ፍሬዎች። ያኔ እግዚአብሔር ዓላማውን በእኛ ላይ ሳያደርግ አንሞትም። እግዚአብሔር እቅዱን በእኛ ላይ ይሰራል። ራእዩ ሐቅ መሆኑን ሊያሳይ ድጋሚ ሌላ ህልም አየ። ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ አየሁ አለ። ፍንትው ያለ ህልም ነበር። አባትህና እናትህ እነሆ እኛ ደግሞ 11 ወንድሞች ልንሰግድልህ ነው፣ በላያችን ላይ ንጉሥ ልትሆን ነው አሉት። የማይቀረው የእግዚአብሔር እቅድ በሁለቱ የዮሴፍ ህልሞች ውስጥ ታየ። ወንድሞቹ ግን የበለጠ ጠሉት ይላል። ጠሉት። እሱ ግን እነሱን ፍለጋ መንከራተት ጀመረ። የሚያስጠጋው ጠፋ። አባቱ ዘንድ ሄዶ ቁጭ አለ። ከዛ አባቱ ሂድና የልጆቼን የደህንነታቸው ወሬ ይዘህ አምጣ ብሎ ላከው። የሚወደውን ልጁን ላከው። የተላከው ልጅ ፍለጋ መጣ። እነሱ የነበሩበት ስፍራ ላይ እሱ አልነበረም፣ በሴኬም ነበሩ፣ የሉም ተባለ። ፈልጎ አጣቸው። በዚህ ጊዜ ሰው ጠየቀ። ወደ ዶታይን እንሂድ ሲሉ ሰምቻለሁ ብሎ አንድ ሰው ሲናገር ሰማ። ዮሴፍ ወንድሞቹን ፍለጋ በሴኬም ባዘነ። ፈለገ፣ አጣቸው። የት ናቸው ወንድሞቼ አለ። ክርስቶሳዊ ዮሴፍ አይቴሃለሁ ከአዳም አዳም የት ነህ እያለ ክርስቶስ ኢየሱስ ፍለጋ መጣ። እግዚአብሔር የሰው ልጆችን ለማግኘት የተጓዘበት የፍለጋ ጉዞ በስጋዊ ምስጢር ተገለጠ። በልጁ በኩል ፈልጎ አገኘን። ያዕቆብም ልጆቹን ከሞት በዮሴፍ በልጁ በኩል መልሶ ይታደጋል። በባህሪ ልጁ እኛን የጸጋ ልጆቹን እግዚአብሔር ፈልጎ ጎበኛን። ክብርና ምስጋና ለስሙ ይሁን።
ዮሴፍ በብዙ መልኩ በአዲስ ኪዳኑ የሕይወታችን ባራኪና ቀዳሽ በክርስቶስ እየተመሰለ ይሰበካል በቤተ ክርስቲያናችን። የብሉይ ኪዳን መተርጉማን ብዙ ይተርካሉ። ሰዓት ስለሌለ ዋና ዋናውን ሐሳብ ብቻ ተርከን እናልፋለን። የዚህ ትምህርት ዓላማ የምንኖርበት አሁን ያለንበት የጾም ሕይወት ፍሬያማ ሕይወት ሊሆን ያስፈልጋል። እግዚአብሔር ከበለሲቱ ላይ ፍሬ ይፈልጋል። ካንተ ሕይወት ፍሬ ይፈልጋል። የጾምህን ፍሬ። አሁን እኮ ጾማችን ድራማ ከሆነ ቆይቷል። ሚዲያዎቹን ክፈቱ። የምንመለከተው ከጾሙ ይልቅ የጾም ምግብ ይበዛል። ማስታወቂያው ስሙን ሰይመነዋል እኮ አይደለ? የጾም ክትፎ፣ የጾም ዱለት አይደለ? የጾም ጎረድ ስጋ የሚመስል ነገር እየጠበሱ የጾም ነው ይሉናል። ምን እንደሆነ መድኃኔዓለም ይወቀው። ምግብ ነው የቀየርነው። ራሳችንን አልቀየርንም። በጾም ውስጥ ሜኑ ነው ስናገላብጥ የምንውለው። አስቀድሰን ስለመቁረብ የምናወራ ሰዎች የለንም። እግዚአብሔር ብዙዎቻችንን ፈትኖናል፣ ተመልክቶናል፣ ታዝቦናል። ቅጠል ብቻ ሆነናል። ጾሙን የምንኖረው በስጋ ነው። ባይገባ ይሻላል። ካልቆረብንበት፣ ካልተለወጥንበት ምንጭ አጠገብ ተቀምጠን ያለ ፍሬ ታላቋ የሕይወት ምንጭ ተዋህዶ ስር ሆነን ያለ ፍሬ ያለ በረከት መድኃኔዓለም ከዚህ ይሰውረን ሁላችንን። ስለዚህ ምግብ ማማረጥ አይደለም ጾም፣ ሕይወት መቀየር ነው። ራስን መለወጥ ነው። ወደ ክርስቶስ መቅረብ ነው። ከጨለማ ወደ ብርሃን መምጣት ነው። ከስጋ ወደ ነፍስ ወደ መንፈስ ማደግ ነው። የእግዚአብሔር መሆን ነው። ከምድራዊ ወደ ሰማያዊ፣ ከሚጠፋው ወደማይጠፋው። አያችሁ፣ ይህን ስናገላብጥ እንውላለን። ሐኪም ግን አግኝቶን በሽታ ነው ሁለተኛ አትብሉ ካለን እድሜ ልካቸውን ስጋ ያቆሙ ሰዎች አሉ። በጾም ምክንያት አይደለም፣ በበሽታ ምክንያት። መድኃኔዓለም ከዚህ ይሰውረን። በፈቃዳችን ይህ አይበጀኝም ለእግዚአብሔር የምመቸኝ እንድኖር ያስፈልጋል ብለን ማንን እየኖርን ያለ ነው? ጾም ውስጥ በየትኛው ምግባር ነው እየተጾመ ያለው? በምግብ መለወጥ ብቻ አይደለምን? ስለዚህ ፍሬያማዎች እንድንሆን ይፈልጋል። የት ነህ ብሎ አዳምን የፈለጉ እግሮች ዛሬም አንቺን እየፈለገች ነው። የት ነሽ? እኔ በጾምኩበት ጾም ከዘረጋው ሳላጥፍ ከቆምኩ ሳልቀመጥ ሦስቱን አርስታ ጣው ድል ያደረግኩበት የገዳመ ቆሮንቶስ ውሎዬ። አንቺስ ገዳመ ቆሮንቶስ ገብተሻል? በጾሙ በመንፈስ በይቅርታና ፍጹም በሆነ ትሑት ሰብዕና ነው ወይ ወደ ጾሙ የገባኸው? ወዳጄ ሆይ የት ነህ? ይፈልግሃል። ዮሴፍ ወንድሞቹን ፍለጋ ሄደ። ወንድሞቹ ጠሉት። ክርስቶስ እኛን ፍለጋ መጣ። እኛ ግን ጠላ ነው። አስረን ወስደን በቀራንዮ እየጎተትን ሰቀል ነው። ሞቱ ግን ለእኛ መድኃኒት ሆነ። ክብርና ምስጋና ለስሙ ይሁን። ወንድሞቹን ፍለጋ መጣ። የገዛ ወንድሞቹ ከርቀት ሲያዩት ያ ባለ ህልም መጣ። ህልሙን እናጨናግፈው አሉ። ንዑ ንቅትሎ አይደል ያሉት? ለአባታችን ምን እንበል? አርዌ እኩይ በሎ ርጉም አውሬ በላው ብለን እንናገር? አርዌ እኩይ በልኦ ብለው ላኩ። አናውቅም፣ እኔ እንጃ፣ ክፉ አውሬ በልቶት ይሆን ብለው ልብሱን በደም ነክረው ሊልኩ ይሄን አሉ። እውነታቸውን ነው። እኩይ አውሬዎች እነሱ ናቸው። ወንድማቸውን የበሉት፣ ወስደው በቁሙ የሸጡት፣ ወደ ባርነት የለወጡት። የይሁዳን ምክር ሰምተው ሸጡት። ያኛው ይሁዳ ወንድሙ እንዲሸጥ ተናገረ። ያውኑ ይሁዳ ደግሞ ወንድሙን ሸጠ። ክርስቶስ ከይሁዳ ወገን በይሁዳ ተሸጠ። ክብርና ምስጋና ለስሙ ይሁን። መሸጡ ግን እኛን እንድንዋጅ አደረገን። የገዙት ሰቀሉት፣ የሸጠው ብሩን አልበላውም። መድኃኒቱን ከማግኘት ይልቅ አንጀቱ ተዘርግፎ እስኪሞት ድረስ የጸጸቱ ብዛት ገነት ከሞላች በኋላ ሲኦል ከጠራች በኋላ አርፍዶ የሚገባ ሰው ሆነ። መድኃኔዓለም እንዳይረፍድብን ሁላችንንም ይጠብቀን። ስለዚህ ባይወለድ ይሻለው ነበረ ተብሎ የተነገረለት ይሁዳ ያሳዝናል። ባልተፈጠርክ እንዳትባል ተጠንቀቅ። ባትወለድ ይሻላል እንዳትባል ተጠንቀቅ። ባትወለጅ ይሻልሻል ተብለሽ የበደል እስራት፣ የአመፃ ዋጋ፣ የመጨረሻ ደሞዝ ለመቀበል እንዳንወድቅ እንጠንቀቅ። መድኃኔዓለም ሁላችንንም ይርዳን። ገና ወንድማቸውን ከርቀት አዩት። ባለ ሕልሙን እንያዘውና እንግደለው አሉ። ታላቅየው ወንድም ግን ኃላፊነት ተሰማው። አይ ወደ ጉድጓድ እንጣለው እንወርውረው አላቸው። ከምንገድለው ዝም ብለን ጉድጓድ እንጣለውና ልብሱን በደም ነክረን ወደ አባታችን እንላካሉ። ከዛ ወደ ጉድጓድ ሲወድቅ እስማኤላውያን ነጋዴዎች ወደ ግብፅ የሚሄዱ ሲመጡ አዩ። የሱ ጉድጓድ ውስጥ መውደቅ ምን ይጠቅማል አሉ። ወንድማቸው ያመጣላቸውን ስንቅ እየበሉ ሊሸጡት ተስማሙ። መድኃኒታቸው ክርስቶስ መጥቶ የሰጣቸውን በረከት ተቀብለው ልብሱን አንጥፈው ዕጣ እየተጣጣሉ ስቀለው ስቀለው ብሎ ከሚጮኸው ሰው ጋር ከታች ቁማር ይጫወቱ ሰዎች ነበሩ። ገበጣ የሚጫወቱ የመስቀሉ ስር ሰዎች። ልክ እንደዚሁ እነዚህ ተቀምጠው ነበር። ኋላ ሲመጡ ምን ይጠቅመናል ሞቱ፣ እንሽጠው እሱን አለ ይሁዳ። በ20 ብር ሸጡት።
ግብጽ ሲደርስ በ30 ተሸጠ። የጥንቱ ክርስቶስ የአዲስ ኪዳኑን ክርስቶስ ገለጠው። ክርስትና እንደዚህ ነው። በቃ የአምላካችን ልጆች ነን፣ በስሙ የተጠላን እንሆናለን። ኦርቶዶክስ ልክ ነች የምንለው ለዚህ ነው። በስሜ የተጠላችሁ ትሆናላችሁ። በስሙ እየነገዱ የሰመረላቸው ሰዎች አሉ። አደባባይ ተቀምጦ የተሰጣቸው፣ ርስታችን ተነጥቆ የተሰጣቸው አሉ። ነገር ግን ህዝባቸውን ሳር የሚያስግጡ ናቸው። በሰው ጀርባ ላይ በጫማቸው የሚራመዱ ናቸው። ልብሱ የቆሸሸ ሰው ወደዚህ እንዳይገባ ብለው የሚከለክሉ ናቸው። የልብ ንጽህናን ማየት የሚችሉበት አይኖቻቸው በስጋ የተደፈነባቸው ናቸው። እግዚአብሔር ከዚህ ይሰውረን። የኛ ቤት ግን ቅድስት ናት፣ ንጽሕት ናት። በሯ ክፍት ነው። ወደ ክርስቶስ የመጣ ሁሉ አይገፋም። ለዘመጻቤ እይሰድደው ወያወጽኡ አፋ። ኦርቶዶክሳዊ ናችሁ፣ ደስ ይበላችሁ። ክብርና ምስጋና ለስሙ ይሁን። የተዋህዶ ልጅ መሆን ፍትሃዊነት ነው። የተዋህዶ ልጅ መሆን ባለፍሬነት ነው። ግን በፍሬ ያሳዩ። ክርስትና ተግባር ነው፣ ቃል ብቻ አይደለም። ተግባር ነው፣ ህይወት ነው፣ በፍቅር መግለጥ ነው። ጠላቶቻችሁን ውደዱ በሚል ሃይማኖት ውስጥ ነው ያለነው። እርስ በራሳችሁ ስትዋደዱ የኔ ደቀ መዛሙርት መሆናችሁን ዓለም ያውቃል ይላል። ያን ወንድማችሁን ወስደው ሸጡት። ታሪኩ ረጅም ነው። እየመሸ ስለሆነ ብዙ አንልም። ትልቁ ህይወት ግን ዮሴፍ እስካሁን በቅድስና እንጂ በኃጢአት የሚጠቀስ ሰው አይደለም። ግብጽ እንደተወረወረ እግዚአብሔር ከዮሴፍ ጋር ነበረ። ተገፍተ ስትወረወር እግዚአብሔር ካንተ ጋራ ነው። ታስረሽ ስትወረወሪ እግዚአብሔር ካንቺ ጋራ ነው። ምራቅ የሚተፋብን ሲበዛ እግዚአብሔር ከኛ ጋራ ነው። በብዙ መልኩ ፈተና ሲበዛብን እግዚአብሔር ከማን ጋራ ነው? ከኛ ጋራ ነው። አያችሁ፣ ክርስቲያኖች በነቃፊነት እግዚአብሔር ከነሱ ጋር እንደማይሆን ያውቃሉ። ክርስቲያኖች የሚነቀፉ፣ የሚተቹ፣ የሚሰደቡ፣ የሚገፉ ግን ንጹሃን ናቸው። በሚባሉበት ቦታ የማይገኙ እግዚአብሔር ግን ከነሱ ጋር የሆነ። አያችሁ፣ የእግዚአብሔርን ሐሳብ ሊቀለብሱ ያሰቡ ሰዎች ዘፍጥረት 49 ላይ የፍሬ ዛፍ የሚባለውን የዮሴፍን ማንነት የሚመልስ ትልቅ ቅድስና በዓይናቸው ቆመው አዩ። ዮሴፍ በግብጽ ሲሸጥ እግዚአብሔር ከእርሱ ጋር ነበረ። ነጋዴው ለግብጽ ለፈርዖን ጃንደረባ ታማኝ ለሆነ አገልጋይ ለጲጥፋራ ሸጡት። ዮሴፍ በጲጥፋራ ቤት የተሞላ ነበር። ኦሪት ዘፍጥረት ምዕራፍ 39 ቁጥር 6 እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው ይላል። አያችሁ፣ ቅዱሳኑ እኛ ቤት ሲገቡ ስለ ቅዱሳኑ እግዚአብሔር የኛን ቤት ይባረካል። የማያምነው ሃይማኖት የሌለው ጣዖት አምላኪው ግብፃዊው እግዚአብሔርን የያዘ ሰው ቤቱ ሲገባ ቤቱ በበረከት ሞላ። በስራዎቹ ላይ በቤቱ ላይ ሁሉ አለቃ አድርጎ ሾመው። ከዚያ በኋላ ግን የጲጥፋራ ሚስት ለክፉ ነገር አሰበችው። ዮሴፍ ተገፋ። እግዚአብሔር ከግፉአን ጋር ነው። በክርስትና ፋሲካ የሆነ ህይወት አንኖርም። ሁል ጊዜ ደስታ የለም። አንዱን ስንሻገር ሌላ ይጠብቀናል። አንዱን ስንሻገር ሌላ ይጠብቀናል። አንዱን ስንሻገር ሌላ ይጠብቀናል። ሁሉን እናልፋለን። የማን እንሆናለን? ክብርና ምስጋና ለስሙ ይሁን። ስለዚህ ክርስትና አልጋ ባልጋ አይደለም፣ ዋጋ ያስከፍላል። እስመ በብዙ ጻማ ወድካም አለው ንንባ ውስተ መንግሥተ እግዚአብሔር ነው። ወደ እግዚአብሔር መንግሥት በብዙ ድካም እንገባ ዘንድ አለን ይላል። ትንሹ የፍሬ ዛፍ በግብጽ ውስጥ በእስር ቤት ይማቅቅ ነበረ። በግብጽ በእስር ቤት ያሉ ጠጅ አሳላፊና እንጀራም ያቀርበው መሶብ ተሸክሞ ያቀርበው ሰው ህልም አዩ። እስር ቤት ውስጥ ታስረው ሚፈታልን አጣን አሉት። ህልም የሚፈታ ከእግዚአብሔር የተሰጠው ነው፣ ንገሩኝ አላቸው። እኔ ዕብራዊ ነኝ፣ እስራኤላዊ የያዕቆብ ልጅ ከወንድሞቼ ተገፍቼ የመጣው እናት አባቴ የሌለኝ ባይተዋር፣ እናቴ ታናሽ ወንድሜን ስትወልድ የሞተች በእንጀራ እናት ያደግኩ፣ አባቴ እጅግ ይወደኝ የነበረ የኔን ነገር ሰምቶ በሕይወት ይኖር ይሆን? እንደሚወደኝ አውቃለሁ። ስለዚህ አባቴ ምናልባት በፍቅር ብዛት ያለቅሳል፣ አይኖቹም ይጠፋሉ፣ ይሞታል። አባቴ ሚናፍቀኝ ምስኪን ነኝ፣ ማንም የለኝም፣ ምንም ሳላጠፋ ታስሬያለሁ አለ። ለእስር የዳረገው የጲጥፋራ ሚስት አብሬ ካልወደቅኩ ብላው ነው። እምቢ ስላለ፣ ኃጢአትን እምቢ ስላላችሁ ትገፋላችሁ። የሚናከሰውን ዓለም ስላልተባበረች ኦርቶዶክስ ትገፋለች። ቅርጽ ያላት ሃይማኖት ናት። እዚህ ማንም መጥቶ ማውራት አይችልም። እዚህ ዝም ብሎ መቅደስ ውስጥ መግባት አይችልም። ስርዓቱ የሰማይ ስርዓት ነው በምድር ያለው። ስለዚህ ለመግባት ራስን ማዘጋጀት ያስፈልጋል። በዚህ ምክንያት ከውጭ ያሉ ብዙ ሰዎች ውስጥ ስለማይገቡ ይሰድቧታል። ነገር ግን በሩ ለነሱ አልተዘጋም። ምእመን ሆነው መኖር ይችላሉ። ነገር ግን የሚፈልጉት ሌላ ስለሆነ ቤቱ አይመችም። በዚህ ምክንያት ምራቁን የሚተፋብን፣ ጥርሱን የሚያፋጭብን፣ አፉን የሚያላቅቅብን ብዙ ነው። ተሻግረን ግን እንኖራለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የሚሰድቡን ስድብ በእኛ ላይ ያርፋል፣ ነገር ግን ሳይጎዳን ያልፋል። ማን ስላለ ከኛ ጋር?
የመቅደሷ ጉልላት ክርስቶስ ነው። እውነት ለመናገር ክርስቶስን በትክክል የምትገልጥ እንደ ኦርቶዶክስ ያለች የክርስቲያን ሃይማኖት የለችም። እነሱም ያውቁታል እኮ ሌሎችም ያውቁታል። ነገር ግን እነሱ ፍላጎታቸው ሌላ ነው። እዚህ ቤት ውስጥ አንድ የእስልምና እምነት ተከታይ ተመልሻለሁ ብሎ ቢመጣ እዛ ባለው የአምልኮ ልብስ መቆም ይችላል? ንገሩኝ እንጂ አይችልም። አያችሁ፣ ከዚህ ቤት ከወጡ በኋላ ቤቱን ከጠሉት በኋላ ልክ አይደለም ይሄ ቤት ካሉ በኋላ ልብሱን መልበስ ለምን አስፈለገ? ቢዝነስማን ናቸው። አያችሁ፣ ሃይማኖታዊ ፐርሰናሊቲ የላቸውም። ቁመናቸው የተዛነፈ ነው። ሳንቲም ነው የሚሸጡት። እለ ከርሶሙ ያመልኩ ወእለ ሄሉ ዘውስተ ምድር ወክብሮሙ ሐሳሮሙ እለ ዳሪቶሙ ለእርትምና ይላችኋል ቅዱስ ጳውሎስ። ዘከመ እሙንቱ ጸላይቱ ለመስከረ ክርስቶስ ነው። የክርስቶስ መስቀል ጠላቶች ነው አይደለ? እስመ ብዙኃን እለ ይሐውሩ ዘከመ ነገረክሙ ዘልፈ ወኢዜኒ ገሃደ እነገረክሙ። ከዚህ በፊት ደጋግሜ እንደነገርኳችሁ አሁንም እነግራቸዋለሁ አለ ቅዱስ ጳውሎስ። የመስቀሉ ጠላቶች ይበዛሉ። ቆብና ቀሚስ አውልቀው ከወጡ በኋላ ለቀረጻ ብለው ይለብሱታል፣ ለንግድ ብለው ይለብሱታል። ለሃይማኖት የሚለበሰውን ለገንዘብ ይለብሱታል። ለሃይማኖት የተያዘውን መስቀል ለንግድ ይጨብጡታል፣ ጨብጠውት ይሰድቡታል። ዘከመ እሙንቱ ጸላይቱ ለመስቀለ ክርስቶስ። የመስቀሉ ጠላቶች ናቸው። መጨረሻቸው ጥፋት ነው። እግዚአብሔር መጨረሻችንን ያበጅልን። ገሃነም አፏን ከፍታ የምትጠብቃቸው ሰዎች በዝተዋል። ከነሱ ጋር አትተባበሩ። ለጊዜው ሊያምሩ ይችላሉ። በአመፅና በግፍ ሥራ የረከሱ መንፈሳቸው ከእግዚአብሔር እቅፍ በመለየት ያደፉ ሰዎች ምድራዊ ኑሯቸው ለጊዜው ነው የሚያስቀናው፣ ግን ያልፋሉ። እስመ ከመሳይ ፍጡነ ይብሱ ነው፣ እንደ ሳር ፈጥነው ይደርቃሉ ነው። እግዚአብሔር ከመድረቅ ይሰውረን ሁላችንንም። ለጊዜው ነው ያማሩት የያዕቆብ ልጆች። ለአባታቸው ነክረው ላኩለት። ወደ መቃብር እያለቀስኩ ሄዳለሁ ልጄን አውሬ በልቶብኛል አለ። ግን የበሉት እነሱ ናቸው። አያችሁ፣ ዛሬም ክርስቶስን የምንበላው እኛ ነን ኃጢአተኞቹ፣ የሰቀልነውም እኛ ነን። በመብላታችን መድኃኒት ይሆነናል። ስሙ የተመሰገነ ይሁን። ሩሩሁ አባት መድኃኔዓለም ክርስቶስ ከዚህ ሁሉ ከሆነ በኋላ እስር ቤት ውስጥ ሆኖ ቁጭ ብሎ ነበረ። ታማኝ ስለሆነ ቀድማ ባሏ ፊት አልቅሳ ወደ እስር ቤት አስወረወረችው። የፈርዖን ጃንደረባ ቤት አገልጋዮቹ ህልም አዩ። የሚፈታልን አጣን አሉ። ምን አያችሁ? አይ እኔ እንጀራ በዛው ወይንም እንጀራ የሚያቀርበው ሰው መሶብ ይዤ ነበረ በንጉሱ ፊት ድሮ እንደምሰራው መሶቡን ይዤ ቆምኩ። መጀመሪያ የጠጅ አሳላፊው ተናገረ። እኔ ጠጅ አሳላፊ ነበርኩኝ። በንጉሱ ጽዋ ልክ እንደ ድሮ ተመልሼ ቆሜ ስቀዳ በህልም ያየሁ አለ። አንተ እድለኛ ነህ፣ ትሄዳለህ፣ በንጉሱ ጽዋ ላይ እንደገና ትቀዳለህ፣ ይቅርታ ተደርጎልህ ትገባለህ። በአሕዛብ መሪነት እስር ቤት የገባ ሰው ተመልሶ ክብሩን ማግኘት አይገኝም። ከብዙ አንድ ነው የሚገኘው። ባለ ታሪክ ነው ይሄ ሰው። አንዴ ከወጣ በኋላ ስሙን የሚያጠፋና የሱን ቦታ የሚፈልግ ኮንኖ የሚሰቅለው የሚገድለው ይበዛል። እግዚአብሔር ግን ስለደረሰለት የእግዚአብሔር ሰው ዮሴፍ ህልሙን ፈታ። በእስር ቤትም እግዚአብሔር ከዮሴፍ ጋር ነበረ። ያስቀመጠውን የማይረሳ ጌታ ከአንቺ ጋር ነው። በኑሮ አዘቅት ውስጥ ወድቀሽ ይሆናል። በጭንቀት ታፍነሽ ይሆናል። ዙሪያው ገደል ሆኖብሽ ይሆናል። ሁሉም ቤት ግን ጩኸት አለ። ሁሉም ቤት ግን ጭንቀት አለ። ሁሉም ሰው ጥያቄ አለው። እግዚአብሔር በዚህ ፈተና ውስጥ ግን አሻግሮ የምትተርኪበት ቀን ይሰጥሻል። ስሙ የተመሰገነ ይሁን። ብዙ ጥያቄዎች አሉ። ጓዳ በብዙ ጥያቄ የተሞላ ነው። መኝታ ሰላም አጥቶ ሊሆን ይችላል። ማዕድህም በፍርሃት የተሞላ ይሆናል። የሥራ ቦታህም ላይ ብዙ ፍርሃትና ጭንቀት አለ። ሰማዩ ድፍን ብሎብሃል። ምናልባትም ምድር አስጨናቂ ሆናብሃለች። ዙሪያው ገደል ሆኗል። እግዚአብሔር ግን ካንተ ጋራ ነው። የትም ብትወርቅ ለእግዚአብሔር ምድር በምላ ዓለምን ይወኩሎ ሙላ የነብሩ ውስቴታ ዳዊት እግዚአብሔር ምድርና ሞላው የእርሱ ናት። ዓለምና በውስጡ ያለው ሁሉ ስትታሰር ካንተ ጋራ ነው። ዮናስ በአሳ አንበሪ ሆድ ውስጥ ተኝቶ ማን ከሱ ጋራ ነበረ? እግዚአብሔር። የትም ኑር እግዚአብሔር ካንተ ጋር ይሆናል። ያለህበት የቆሸሸ ስፍራ ለሱ አይሸተውም። ፀሐይ ቆሻሻ ላይ ብታርፍ ትቆሽሻለች? ንገሩኝ እስቲ። እግዚአብሔር የትም ቢመጣ አይቆሽሽም። ፀሐይ ነው። ክብርና ምስጋና ለስሙ ይሁን። ሎቱ ስብሐት። እግዚአብሔር የትም ቢመጣ የኛ ዕድፍ አይነካውም። ንጹሕ ባህሪ ነው። ስለዚህ ኃጢአተኞችን ይወዳል። ያለበት የኃጢአት አዘቅት ውስጥ ገብቶ አፍንጫውን ሳይዝ አንተን ስቦ ያወጣሃል። በቁስልህ ጠረን አፍንጫውን አይዝም። ሸተትከኝ አይልህም። የፍቅር አባት ነው ያለን። የርኅራኄ አባት ነው ያለን። ያወጣናል። ባለ ታሪክ ያደርገናል። ስለዚህ ገብተሃል እስር ቤት ግን አለው ትወጣለህ። በሶስተኛው ቀን ትወጣለህ። አትርሳኝ፣ ተዘከረኒ፣ አስበኝ።
እኔ ዕብራዊ ነኝ፣ እስራኤላዊ፣ የአባቴ የእስራኤል ልጅ የያዕቆብ ልጅ፣ ምንም ሳላጠፋ ተሽጬ እዚህ የተወረወርኩ፣ ያለ ምንም በደል እስር ቤት ውስጥ ያለው፣ ችግሬን ለፈርዖን ንገርልኝ ስትቀርብ አለው። እሺ ብሎ ወጣ። ሁለተኛው ያንተ ስልም አለው። ጥሩ ይነገረኛል ብሎ ነበር። እኔ መሶቤን ይዤ ንጉሱ ፊት ስቆም ወፎች መጥተው ለንጉሱ ከማቅረቤ በፊት በሉብኝ አለ። አንተ በሶስተኛው ቀን በእንጨት ላይ ተሰቅለ ትሞታለህ፣ አዝናለሁ አለው። በሶስተኛው ቀን ያኛው ተሰቀለ። አንደኛው ሰው ግን ወጣ። ሲወጣ ዮሴፍን ረሳው። ታሞ የተነሳ አምላኩን ንገሩኝ ረሳ። ግልጽ ነው። በጎ የዋልንላቸው ሰዎች ይረሱናል። መጻጉዕን አስቡት። አምላኩን በጥፊ የመታ ክርስቶስን ያመመው ፊቱን ያመመው በጣም ያመመው የመጻጉዕ ጥፊ ነው። የመከራው ቀን ሐሙስ ዕለት ለአርብ ለስቅለት ሲዘጋጅ ጌታ ይዘውት ከወሰዱ በኋላ ሐሙስ ምሽት አርብ ሙሉ ቀን ሲገርፉት ውለው 6 ሰዓት ላይ ይሰቅሉታል። በዛ መካከል በጠዋት በማለዳ ለሸንጎ ይቆማል። ሲመሰክር ሰንበት የሻረ ነው አሉት። አዎ በሰንበት አልጋ ያሸከመኝ እሱ ነው ብሎ መጥቶ አምላኩን በጥፊ መታ። አረ የዮሐንስ ወንጌል ምዕራፍ 18 ቁጥር 17 ላይ ለምን ትመታኛለህ የሚል ቃል አለ። ከሊቀ ካህናቱ መካከል እንደ ምስክር ሆኖ ቀርቦ መጥቶ መታው። ክፉ ተናግሬም ከሆነ ትጠይቀኛለህ፣ መልሼ ከሆነ ክፉ ባልተናገርኩበት ግን ለምን ትመታኛለህ አለው። እነዛ እጆች ጠፍር አልጋቸውን ተደግፈው ተነስተው ወደ ውሃ መግባት አልቻሉም ነበር። ጌታ መጥቶ ነው አልጋን ተሸከም ያለው። እግዚአብሔር ያጠነከረው እጅ መልሶ ድንጋይ ሲወረውር አያሳዝንም? እግዚአብሔር የፈወሰው ሰውነት ምን አረኩ አለ መድኃኔዓለም። ለምን ትመታኛለህ? ሕይወት ስለሆንኩ ለምን ትመታኛለህ? መድኃኒት ስለሆንኩ ለምን ትመታኛለህ? ይሄ ጥያቄ ከሆነና እናንተንም አለን። ቀን ሲያወጣልን ረስተነዋል። ሲነጋልን መቅደሱን ዘንግተናል። ደጅ ስንጠና የነበርን ሰዎች ሥራ ስናገኝ ረስተነዋል። ዓለም ላይ እንደ ልባችን ለመምኖሽ ነሽ ነው ደጅ ስንጠና የነበረው። ይሄ እኮ ትርፍ ነው። እሱ መንግሥቶ ወጽድቆ ወዝሰ ኩሎ ይትፌሰክለክሙ፣ ሌላው ይጨመርላችኋል። ትርፍ ነው። መሽቶ መንጋቱ ትርፍ ነው። ዋናው መንግሥቱና ጽድቁን ነው። እሱ መንግሥቶ ወጽድቆ መንግሥቱና ጽድቁን ፈልጉ። የቸርነት ባለቤት ለኛ ሊሰጠን ያዘጋጀው ዘላለማዊ ጸጋውን ነው። ዘላለማዊ ክብር ነው። መንግሥቱን ሊያወርሰን ነው። በዙፋን ሊያስቀምጠን ነው። ስሙ የተመሰገነ ይሁን። ስለዚህ ከኛ በላይ ለኛ የሚያስብ እግዚአብሔር ታማኝ ነው። ለእግዚአብሔር ታማኝ ሁኑ፣ በፍርሃት ተገዙለት ነው የሚለው መጽሐፍ አይደል? ስለዚህ ነውር የሌለው ንጹሕ አምልኮ እግዚአብሔር ከኛ ይፈልጋል። ብዙዎቻችን ግን ረስተነዋል። ያም ሰው ዮሴፍን ረሳው። ከወጣ በኋላ አንድ ቀን ግን ፈርዖን ሕልም አለመ። ለፈርዖን ሕልም ፍቺ ዮሴፍ ተመልሶ ወጣ። ይሄ ታሪክ ብቻውን ሌላ ስብከት ስለሆነ አልገባበትም። ከዛ ዮሴፍ ተሞገሰ፣ ከበረ። ምድር በረሃብ ተሞላች በፈርዖን ሕልም መሰረት። ከዛም በኋላ የግምጃ ቤቱ ኃላፊ የፈርዖን ሁለተኛ ሰው ሆነ። ወንድሞቹ ምድር በረሃብ ስለነበረች እህል ሊገዙ መጡ። አያቸውና ራሱን ከነሱ ሰወረ። ሞቷል ገለነዋል ያሉት ወንድማቸው እሱ ያልፈቀደለት እህል ይዞ አይመለስም። ለብቻ ወደዛ ሰወራቸውና የማ ልጆች ናችሁ ከየት መጣችሁ ብሎ ጠየቃችሁ። አንድ ሽማግሌ አባት አለን ብለው ለመኑት። አባት አላችሁ? አዎ። ሽማግሌው አባታችሁ አለ በሕይወት? አለ። ከዛ መቋቋም አቃተው። ስቅስቅ ብሎ አለቀሰ። ሰደው እግሩን እየሳሙ ነበረ። ባሪያዎችን እንሁን አሉት። ሕልሙን አያችሁ አለ ዮሴፍ። እግዚአብሔር የሰጠውን ራእይ ተግባራዊ ሳያደርግ አያሳልፍም። በአንተ ላይ እግዚአብሔር ሥራ አለው። ቸኩለህ አትለፍ፣ አትቸኩል። ችኩል ሰው ወደ መጉደል ይቸኩላል ይላል መጽሐፍ። በሥጋ ግብታዊ አትሁኑ እህቶችና ወንድሞች፣ እግዚአብሔር በእናንተ ላይ ይሰራል። ወደ ምድር ለከንቱነት አላመጣንም። ቆየት ብለን እንሄዳለን። በቆይታችን ውስጥ ግን የፍሬ ዛፎች እንሆን። ዮሴፍ ፍሬ አፈራ። የእግዚአብሔር ሰው ሆነ፣ ታማኝ ሆነ። ያ ሰውዬ እሱ ረስቶ የነበረው ፈርዖን ሕልም አልሞ ሲጨነቅ ወይኔ ኃጢአቴ ያለ ስወጣ ረሳሁት እንጂ ሕልም ፈቶ የኔ ጓደኛ ተሰቀለ፣ እኔ ወጣሁ። አንድ ሰው አለ እስር ቤት፣ ዕብራዊ ነው። መጣ። ሕልሙን ከፈታ በኋላ የፈርዖን ሁለተኛ ሆነ። ዮሴፍ በግብፅ አከበረው። እግዚአብሔር በአሕዛብ መካከል ራስ ያደርገናል። በእንክርዳድ መካከል ንጹሕ ስንዴ ያደርገናል። ይችላል አይችልም? እግዚአብሔር የዘመድ አውራ ማድረግ እግዚአብሔር ይችላል። ጅራት የነበረውን ራስ ማድረግ እግዚአብሔር ይችላል። ከትቢያ ማንሳት እግዚአብሔር ይችላል። ግን ስትቆሙ አትርሱት፣ ስትቆሚ አትርሺው። ተንከባለሽ የለመንሽው እግዚአብሔር አቁሞ በእጆቹ ደግፎ ቀና ሲያደርግሽ አትርሺው፣ አትርሳው። ሲተው ተመልሰ ትፈጠፈጣለህ፣ ተመልሰ አትነሳም። እግዚአብሔር ከጣለ
እግዚአብሔር ትቶት ወድቆ የተነሳ የለም። እግዚአብሔር አንስቶት ደግሞ የወደቀ የለም። ስለዚህ የፍሬ ሰዎች ሁኑ። ፍሬያማነት ቅድስና ነው። ክርስቲያኖች የፍሬ ጾም እንድንጾም ነው የተጠራ ነው። ጾም በመንፈሳዊ ሕይወት ፍሬያማ የምንሆንበት ነው። አሁን የተጠራንበት ሕይወት ይሄ ነው። ወንድሞቹን ከረሃብ ታደጋችሁ። አትዘኑ፣ ወንድማችሁ እኔ ነኝ። አልበቀላችሁም። እግዚአብሔር ነው እዚህ አመጣኝ። አባቴ ከረሃብ እንዲድን እናንተም እንድትድኑ አለ። አባቱን ይዞ መጣ። እነ ሮቤል ተመልሰው መጡ። የሚወደው ትንሽ ወንድሙ ብንያም መጣ። ጮኸ፣ አለቀሰ። የናፈቀው የእናቱ ልጅ ያን ሁሉ ደስታ አሳለፈ። ከብዙ ዘመን በኋላ እስራኤል ሲወጡ የዮሴፍን አጽም ይዘው ወጡ። አያችሁ፣ ምክንያቱም ቃል ኪዳን አስሙላቸው ነበረ። ዮሴፍ ታማኝ ሰው ነው። ፍሬው በአሕዛብ ሀገር ተቀብሮ እንዳይቀር አደረገው። አጥንቶቹ እንደለመለሙ የአባቱን ሀገር ወረሱ። እግዚአብሔር ያዕቅብ ሁሉ አጽምቲሆሙ ለጻድቃን፣ አጥንታችን ሁሉ ይጠበቃል። እግዚአብሔር መሪ ሲሆን ኢሳይያስ 18:11 ላይ እግዚአብሔር ሁሉ ጊዜ ይመራሃል፣ ነፍስህንም ከመልካም ነገሮች ያጠግባል፣ አጥንቶችህንም ያጸናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ፈሳሽ ትሆናለህ። ለፍሬያማ ሕይወት ዮሴፍ እንሁን። ስለዚህ ጾም ማለት ፍሬያማ ሕይወት ነው። ጾም ብቻውን ፍህም ነው። ምጽዋትና በንስሐ የተሞላ ስጋው ደሙ መቀበል፣ በቅድስና የተሞላ ርኅራኄና ደግነት፣ ስግደትና ምጽዋት ሲጨመርበት ዕጣን ይሆናል። ትርክክ ያለ ፍህም አንድ ፍሬ ዕጣን ጠብ ሲደረግበት ሽታው ያውዳል። ጾም ጥሩ ነው። ጸሎቱ ዕጣን ነው። ጾሙ ፍህም ነው። ጾምና ጸሎት አንድ ላይ ሲሆን መልካም ሽታ ይኖረዋል። መዓዛ ይኑረን። ክርስቲያኖች እንሽተት፣ ቆንጆ ሽታ ያለን እንሆን። የእግዚአብሔርን መዓዛ ለዓለም እናደርስለት። እኛ ዕጣኖች ነን፣ ንጹሐን፣ ፍህም ላይ ርፍ የምንል የሕይወታችን ፍሬ ለሌሎች የሚተርፍ በምንጭ አጠገብ የምናፈራ ከማይነጥፈው ምንጯ የሕይወትን ውሃ የምትሰጥ ቤተ ክርስቲያን ስንዱም ቤት ሁላችንንም ፍሬያማ፣ ሁላችንንም ዮሴፍ ታደርገናለች። በምንጭ አጠገብ የሚያፈራ ትንሽ የፍሬ ዛፍ ለሌሎች የተረፈ ሁሉ ቀጥፈው የሚበሉት። ክርስቲያን ለሌላው መድኃኒት ነው። አያችሁ፣ ለሌላው የተረፈ ቅዠትን የሚያስወግድ በሽታን የሚያርቅ ራእይን የሚጨምር ሰማይን የሚያሳይ መንፈሳዊ ሕይወት እግዚአብሔር ያድለን። በሰላም በሕይወት በፍቅር በስምምነት ይጠብቀን። የሰማነውን በልቦናችን ያሳድርብን። የአባቶቻችን አምላክ ይጠብቀን። ዮሴፍን ያለመለመ አምላክ እኛንም ያለምልመን። ንስሐ ገብተን ሥጋ ወደሙ ተቀብለን የመንግስቱ ዜጎች እንድንሆን እርሱ ባለቤቱ ይርዳን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃ፣ የአበው ጸሎትና ምልጃ አይለየን። ይቆየን።